የተከበራችሁና የተወደዳችሁ ክቡራንና ክቡራት ያሱና ቲቪ አርሂቡ መዝናኛ ተመልካቾቻችን የሻይ ቡና ፕሮግራማችን አይተን ተዝናንተን ተደስተን ተመልሰናል። እንግዲህ አሁን ደግሞ ሰዓቱ በጉጉት ሲጠበቁት የነበረው ከሳምንት ወደ ሳምንት ሁልጊዜም እናንተ የሚያዝናናው የሚያስተምረው ቁም ነገር የሚያስጨብጠው የፍቅር ጎጆ ፕሮግራማችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። አው እንግዲህ ሼኻችንም አሉ በዚያ ላይ ደግሞ እንግዲህ እናንተም ያዘጋጃችሁትና ዑመር ያዘጋጃችሁትም ድራማ አለ። ያው በቅድሚያ ሼኻችን እንኳን ደህና መጣችሁ። ያው ዛሬ ሻይ አላፈላሁም። የባለፈውን ሻይ እንግዲህ ቀምሳችሁታል ብዬ አስባለሁና ብዙም ያበረታታ አልሆነም። ማይዳ እስክትመጣ ድረስ እንግዲህ ያው ሻይ አላፈላንም። እስኪ ዑመር ቁርሱን እንቅመስና ድራማውን አይተን ደግሞ እንመለሳለን። እንግዲህ ደግሞ በቀጣይ ጊዜ ዑመር ሲዘን ነበር አሁን እኔ ላሲዝ እናት ሶስት ካንት ምንቀር እሺ ማታ እዚህ ጋር ዶክመንት ነው ያስቀመጥኩት። ታላቦና ኦኬ ሁሉም ገብቷል። ማሻአላህ ማሻአላህ። ሄሎ ወአለይኩም ሰላም ወራህመቱላህ። ምኑን አንተ ለምን ትጨነቃለህ? ለምን አንተ አትረጋጋም? ነገርኩህ እኔ ሁሉንም ነገር በቃ ፊክስ አድርጌዋለሁ። ችግር የለም ብቻ እኔ ኢሜል አደርግልሃለሁ እዛው አንተ ሁሉን ነገር ታይዋለህ። የሚስተካከል ነገር ካለም ደግሞ አብረን እናስተካክለዋለን። አዎ እኔ እስኪ ትንሽ ላረፍድ እችላለሁ እንጂ መምጣት አይቀርም እመጣለሁ። አዎ ፋጡሚ እቺ ጸሐፊዋ የኔ የቢሮ ትገባለች ወይ እሷ ጋር አስቀምጠው። መራባ አይ ካልቸኩልክ ከቸኩልክ ብዬ ነው። መራባ እሺ ማይ እንደዚህ ብለሽ ነው ሰርጉ ሲደርስ እኮ ብንመጣ ይሻል ነበር። ደግሞ አንቺ ልትነግሪኝ ነው? እኔ ማረጋውን አውቃለሁኝ። ያርግ ይልቅ እኔ ነግሬሻለሁኝ። የምትፈልጊው ከሆነ እሑድ አንደኛሽን መምጣት ትችያለሽ። አሁን ልቅስ ነው ግቢ ዝም ብለሽ። አይ ማይ እኔ እኮ እንዲከፋሽ አይደለም። በቃ እሺ እዚህ ወማማት በይ እንግዲህ ከገባሽ ግቢ ሄደ። ወይ ማይ በይኔ ግቢ ነግርሽ። አሰላሙ አለይኩም እንዴት ናችሁ? አልሐምዱሊላህ ዛሬ ከየት ተገኘሽ? ስትናፍቀኝ ጊዜ መጣሁኝ እኮ እንዴው ስበላም ስጠጣም ስተኛም እንዴው አንተው በእኔ ውል ትልብኛለህ። አይ እንዴው ደግነህማ እንዴው የለም እንዴው ፀሐዩም አቃጥሎኛል። ገብቼ እንዴው ለበለው ይሻላል። እኔ ለቀለቀ ተደቃችሁን እንትን ኧረ ግድ የለም እኔ ሙህኒ እኔ ትጅ እንዴው ሰው እንደዚህ አገዛገስ ያደርገኝ ያረጁ ይመስለኛል። ተው ልጅ ዶሮውንም እኮ እንደው ከሷ አንቺ ትሻያለሽ። እንደው አንቺ ወልደሽ አይደል እኮ ቀድመሽ አድርገታለሽ። ወጣች ገና ከሆነ ተሰጋገዙኝ። በቃ ግቢና እንትን በይ በቃ ደግሽ ልግባ ዋው ማለስ እንትን ያለሽ እረታለ ቋንቺ እንደዚህ ልትመጡ መሆኑን አትነግሪኝም? እንደየመጣችሁ ከሆነ ምንሽ ነው? ወይ አንተ ደግሞ የማየን ባህሪ ያወቀው የሚፍታ ሰርግ እሑድ ነው። እሑድ እንሄዳለን ብላት ዛሬ ሄጄ ልጄን ካላየው አይኖን ብላ ይዛኝ መጣች። አቤት አንቺ ግን ትገርሚያለሽ ወላሂ። አንቺ ስልክ ሁሉ ነገር እያለሽ ለኔ መደወል እየቻልሽ እንደ ወንድሜ እንዴት ነው ምን ተመችቶታል ምናምን ብለሽ መደወል እየቻልሽ አልደወልሽም አንቺ። አየሽ ግን እናትነት ሚስጥር ነው የሚባለው እኮ ለዚህ አንተ እሷ ስልክ ሳይኖራት ቴክኖሎጂው እንዳንቺ ሳይኖራት አየሽ ኔትወርኩ ልብ ነው እያልኩሽ ነው። እሺ እንደሽ አንቺ ወማ ማለት እንደ ወጣ ገባ ማለት አይደለም። ከምን ሲጀመር እኮ አንቺ እንደው አታውቂ ጥፋትሽን አታውቂ። እኔ ራሂማ ይተናል አላየዋትም ከመጣ እባክሽ ሴት አይደለሽ ሚስት አይደለሽ አግብታለች እኮ ጉድ እያለሽ ነው የሚሆነው። ይሄኔ ማየም እዛው ነው ሄደችው። ማየም እዛው ነው ሄደች ታለሽ እንዴ? ለማንኛውም አንቺ ማለት ነው ፈታ በረሃ ሆኜ እንደውም እኔ እኮ ወደ ስራ ሄዳለሁ ምናምን ስል ነበር የመጣችሁት። በቃ ደውዬ ነግረዋለሁ አለኝ። እሺ እኔም እስኪ ማየልያት መራባሽ የሚያስፈልግሽ ካለ ጥሪኝ። እሺ ኧረ እንደው የሚቅርብኝ እንደው አሁንስ ብርዱ አይቻልም። እንደው ይቅርብኝ በፊቴን ለቅለቅ ካልኩት ይበቃል። አይ
አቤት ቅዝቃዜ አቤት ቅዝቃዜ እንዴት ነው የሚቀዛቀዘው አቤት 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 ቤት አቤት ቤት ሴት ያለበት ይመስላል ይሁት እስኪ እንደው አጀበው እስኪ ሙዙን እንደው እህል እንደዚህ ይደረጋል አጀብኔ እህሉም አልጋ ላይ ነው አረድ ያለኝ እንደው ምን ሆነ ያገባት መቅበጥ ይሉታል መዝናት እንደው አሁን ምን ይሉታል ደሞ እዚህ አልጋው ላይ ያስቀመጡ ምንድነው አማክ እንደው እዚሁ ላይ አልጋው ላይ ያስቀመጡት እህሉን ነው እንደው ማይሰማም የለ እንደው ጉድ እንደው እህሉን አልጋው ላይ አይ የማይሰማ የለ ለነገሩ እሷ ምን ታርጎ እሱ ነው ፍቅር እያለ የልብ የሰጣት እሱ ነው ቆይን የማረገው ነን ያቃለሁ ቆይማ እንዴ እናትዋ መጣችኋል እንዴ መጥቻለሁ መምጣቱን ታየውና እሱን ታየው እንዲው እህል እንዲው ክብርም አይደል እንዲው እህል ክብርም አይደል መሬት ላይ ይጣላል አሬ እህልም ጡራለው ታይ እንዲው ውሃ ውስጥ ደግተው ጣምቷችሁ ገባ ይባል እንዲው እኔ ከሁሉ ግርም ያለኝ እንዲው እህል አልጋ ላይ እንዲው ቤት ሀገር ነው እህል አልጋ ላይ የሚበላው አንቺ እንዲው እኔ ልንገርሽ እሱም አይደል ጥፋተኛው አንቺ ነሽ እኔ እንደ እናት ነው መመክሽ አድምጪ ፊትሽን አከስክሽው እኔ እንደ እናት ነው መመክርሽ እሱ ልጄ ነው ብዬም አይደለም ሴት ልጅ ቤቷን ሳሰትር ብወጣ ምንም ትርጉም የለውም ዋናው ቤት ነው ነግሬሻለሁ እዚህ ፊትሽን አከስክሹ ደና ነገር ምንም አታመጭም ነግሬሻለሁ ቤትሽን ሳትሪ እኔ እንደ እናት ነው መመክርሽ ወይኔ ደሞ መጥብኝ በአላህ ቆይ ማኔ የራሴ ቤት አይደለም ነገባቸው በራሴ ቤት እኔ ፊትሽን በከሰክሹ ምን አሻኘን የዘይነባ እንደሆንኩ መናገር ይናልተው ቆይማ ጉድ እንዴው ልጅ ተቃጥሎ የለም እንዴ አሁን ይሄ ምን ይሉታል ይወስኪ ጉድ ለነገሩ እሱ ምን ያለ እሱ መች ተቃጠለ እሱ ነው ያለበለብ ሰጥቶ አሁን ይሄ ምን ይሉታል አሁን ይሄ ቆሽሾ የለም እንዴ ዛ አታጥበው ትንኝ ወሮት የለ እንዴ አጀብኔ ልታጠብላ ሄዳ ቆየችሳ እማዬ የት ሄደች አይሷ ነገር በሰው ቤት እንደው እማዬ እዚህ ደግሞ ምን ያርክሽ ነው እኔ ዘይነባማ እንደው የልጄ ቤት እንዴ ተዝረክርኮ ዝም ብዬማ ላይ እማዬ እዚህ ምን ያርክሽ ነው ደግሞ ዝም በይ ነይ ዝም በይ ነይ ወደዚህ ነይ ግቢ እዚህ አትገተሪ ነይ ግቢ ወዲህ እማዬ ምን ሆነሽ ደግሞ ሰው ቤት እንግዳ ሆነ መተን እስኪ ዝም በይ እኔ እናንተን ሳሳድግ እንደዚህ ነው እንደዚህ አዝረክርኬን ያሳደግኳችሁ እሱስ እንደው ተይው አናቱ ላይ ቁጥ ያርጓታል አንቺ አሁን ምንድነሽ እህቱ አይደለሽም ሰተር አታረጊው እሷን እሳት መክሪያት ለነገሩ እናንተ ምን ታረጉ ሂጂ ጥሪያት እሷን አናግራለሁ ኧረ እማዬ ተይ ዝም በይ እዚህ አሁን እኔን ተገትረሽ ምላሽ አትስጠኝ ሂጂ እዛ መኝታ ክፍል ተጎነራለች ሂጂና ጥሪያት እኔ ከእናንተ ጋር ምንም የለኝም ደግሞ ከሷን ብሶ እኔ ልትመክር ትነሳለች ጉድ ረሂም ማይ ጠራችሽ ነው ረሂም ደግሞ ምንድነው አሁን ወይ ሰዓት ወይ እንዴት ነሽ አልሐምዱሊላህ ነይ ቁጭ በይ ኧረ አልቀመጥም እማዬ እኮ ኪችን ናት ጥሪያት ብላኝ ነው ነይ አሁን ደግሞ እንዴት ነው በአላህ አሁንስ በዛውልኝ አቤት ምንድነው እስኪ ነይ ግቢ ወደዛ እስኪ ግቢ ጉድ እንደው እንዴት ነው የምትገለምጠኝ እንደው ጉድ ይታይሻል ይሄ ቤት ይታይሻል አሁን ምን ይሉታል እንደዚህ ማዝረክረክ አሁን ምን ይሉታል ምን ይሉታል አንቺ ሴት አይደለሽም ቅድም ምን ብዬሽ ነው የወጣሁት እኔ ነገርኩሽ አይደል እንደ እናት ነው መመክርሽ ሴት ልጅ ንጽህናዋን ስትጠብቅ ነው ምንድነው እንደዚህ ማዝረክረክ ኧረ ተይ ዝም በይ አንቺ ወደዛ ሂጂ ምንድነው አፋፊን የምትይኝ እኔ ነኝ እንጂ ወለድኩሽ አንቺ ነሽ እንደ ወለድሽኝ ሂጂ ወደዛ እንደው ሴት ኮንሽ ምን አልብሰትሪ ብመክሪያትስ እኔን አፋፍ ከማለት
ልጅ ይልቅ እሷን ታያትና እኔ የምልሽን አድምጪኝ። ኧረ ማዘር አሁንስ በዛ እንዴ በገዛ ቤቴ ደግሞ ይህችን ተወዳታለች ተዛለቅናታ። አሁንስ ወላሂ አልበዛም እንዴ? ኧረ ቆይ ምንድነው የሆንሽው? ምን ሆነሽ ነው? ኧረ በአላህ ምንድነው የሆንሽው? ለምን ትርሰከሰኪያለሽ ብቻሽን? የሆንሽውን አትነግሪኝም እንዴ? ቆይ ጠዋት ደህና ነበር እንዴ? ምን ተፈጥሮ ነው? እስኪ ነገር ምንድነው የሆንሽው? አሁን ሰለበዙትም እንዴ እናቴ ናቸው። ቆይ ማኔ እናቴ ብዬ ምክራቸውን በሰማሁኝ ምንድነው የሚሉኝ? እንዴ ጨቅጭቀው ሁሉ ገሉኝ እኮ ነው። ጭራሽ ደግሞ ዕቃ ቤት ሂደው እንደዚህ አታረጊም እንዴ እንደዚህ አታረጊም እንዴ? አሁንስ በዛ እንዴ? እንዴ ቆይ እናት የኔ እናት ጋር ምን አዳርሷችሁ? እስኪ ምን አገናኛችሁ እንዴ? ምንድነው እሱ? ቆይ እንደዚህ እንትን የምትይው እኔ እኮ ግልጹን አልነግርሽ እንዲህ ብለው ቆይ ምን ሆነሽ ነው? ምን አጋጭቷችሁ ነው? ምን አጋጭ ምን ለቀላቸውም እንዴ እየጨቀጨቁኝ ነው በጣም። ቆይማ ምን አርጊ ነው የሚሉኝ? ምን አረኳቸው እንዴ? ኧረ ያ አላህ ረሂም እንዴት እንደዚህ ብለሽ ታስቢያለሽ እንዴ? የኔ እናት ማለት አንቺ እናት አይደል እንዴ? በኋላ እንዴ እንደ ልጃቸው ቢያዩኝማ እንደዚህ አያገላቱኝም ነበር። አንዳንዱን እንደዚህ አርጊ እንደዚህ አርጊ እያሉኝ እኮ በጣም አሰቃዩኝ። ወላሂ አሁንስ አበዙት። እንደ ልጃቸው ቢያዩኝ እኮ ስህተት ለራሱ ቢያገኙብኝ ይሸፍኑልኝ ነበር። አሁንስ በዛ እንዴ? አይ እማዬ እንደው እስኪ መተው ልመጂ። ሁሉም ነገር ስትተዩ እኮ ይተዋል። ተይማ መተውማ አልተውም። ባይሆን እዚህ ቆሜ እንደው ይሄንን እያየሁ ከመብከነከን እንደው ውጭ ብዬ አየር ቢነፍስብኝ ይሻላል። አዎ እንደሱ ይሻላል። አይደለም አይደለም። አሁን አንቺ የሆነ ጥፋት አግኝተውብሽ አንቺን እንትን ቢያስተካክሉልሽ ቢደብቁልሽ ይለምድብሻል። አንቺ በተሳሳትሽ ቁጥር ሰው እንዲያስተካክልልሽ ማለት ነው። በእርግጥ ቤታችን ነው የመጡት እንግዳ ሆነ ያንቺ የኔ ቤት ማለት የነሱን ቤታቸው ነው አይደለም እንዴ? በዛ ላይ ደግሞ እንደ እናትሽ አስበው ነው ልጄ ነሽ ብለው ነው እንትን ያሉሻል። እና በመልካም ብታስብላቸው ሲጀምር እኮ ነው የሚሄዱት የጓደኛዬ ሰርግ ላይ ይሁን ነው እና እስከው ብቻቸው ምን ችግር አለ? አንቺ እኮ እንደዚህ በሳቸው ብታስቸግረሻል ነው እንዴ? እኮ ይዋሃናት ከምሬ ነው ሬሞ ዴኒስ እሳቸውን ነገር አለ አንቺ እኔ የምዘማነች ጋር እባክሽ እንደዚህ መሆን የለበሽም ሬሞ። አሁን እዛ ደግሞ ከምትይ ማለት ነው መርሃባ ብታያቸው እዚህ ደረጃ ትደረሱ። ኧረ እባክህ ልናትህ አግዘህ መሆን ነው። እኔ ጥሩ ህይወት እኖራለሁ ብዬ እዚህ አንተ ጋር መጥቼ ደግሞ ጭራሽ ልናትህ ልታግዝ ለምን እንደዚህ ትያታለሽ ምናምን ብለህ እናትህን የሆነ ነገር ማለት ሲገባ ለሳቸው አግዘህ እኔን አንቺ እንትን በይ ምናምን እናትሽ ናቸው ምናምን። እሳቸው ቆይ ትልቅ ሰው አይደሉ እንዴ? ብዙ አይተዋል። እኔ ባጠፋ ለራሱ ሊሸፍዱልኝ ይገባል። ምንድን ነው የምትለው? ሲጀመር እነሱ በእኔ ቤት ምን አገባቸው? የሚመለከታቸው ነገር አለ? ኧረ እኔ እንደሱ እኮ እያልኩ አይደለም። ምን አይነት አማርኛ ነው የምትናገረው አንቺ? ቆይ እንደዚህ አይነት ስብዕና አለሽ እንዴ? ተይ እንጂ ረሂም። እኔ እኮ ያልኩት ቢያንስ ለትንሽ ቀን ነው። እሑድ ሰርግ አለ ይሄዳሉ። እስከዛ ብቻቸውን ያልኩሽ ምንድነው እናቴ ናቸው ትልቅ ናቸው ምናምን የሚያስብል ነገር ነው እንዴ? እና ታዲያ በመጡ ቁጥር እንደዚህ እያንገበገቡኝ ይችላሉ እንዴ? አሁንስ በዛ። ኧረ ተይ እንደሱ አትሁኝ ተይ። ቢያንስ እሺ በቃ ሁሉንም ነገር እሺ እንዳልኩሽ እሑድ ነው የሚሄዱት አልኩሽ። አልሰማሽም? ትልቅ ናቸው እናቴ ናቸው እንዴ? አንቺም እኮ ወድጄ ፈቅጄሽ ሚስቴ ትሆኛለሽ የልጆች እናት ሁላ ትሆኛለሽ ብዬ እኮ ነው አብረን እናረጃለን ብያለሁ እንዴ? ያገባሁሽ እንዴ? ለምን እንደዚህ ትሆኛለሽ? በቃ ለማንኛውም አንቺ ሰከን በይ ረጋ በይ። ማሚ ደግሞ ገራም ናት። እንደውም ምን ብትል እነግራታለሁ። እስኪ እሷን ቢሆን ለማረጋጋት እሞክራለሁ። ምን ማለታችሁ ነው እናንተ እንዴ? እሷ መጣችልኝ ብዬ ደስ መባል ነው ያለብኝ? እንደገና አንቺን ደግሞ እንደዚህ ነሽ ብዬ እስኪ እንደዚህ እንፈስብኝ ውስጥ እኮ ተቃጠልኩ። አይ እማዬ ዝም ብለሽ እኮ ነው ሁሉም ነገር ብትተዩ ነው የሚሻል። እስኪ አንቺ እየተያፋፌ ናት በይኝ። እንደው ምላሴ ናት በይኝ። ምን ሆናት? እንደው የወንድምሽን ቤት ማቅናትሽ ነው እንደዚህ የምትይው? እንደው ሴት አይደለሽ እንደዚህ ነው ያሳደግኩሽ? ሰተር አታደርጊው? ኧረ ምን አይነቷ ናት እንደው ጉድ። ለነገሩ ተይው፣ እኔ አንቺን የማገኝብሽ ቦታ አገኝሻለሁ። ተይው እንዴ እማ። ቆይ ምን ታረጋለሽ? ቅድም ሻወር ልታጥብለሽ አልነበር እንዴ? እንትን ያልሽ እኮ ምን ሆነሽ ነው? ምን አጋጥሞሽ ነው? ምን አይነት ነገር ነው? ና እስኪ ቁጭ በል። ምንድነው? ሻወር ልታጥብለሽ አልነበር እንዴ? እንትን ያልሽ ምንድነው ትለኛለህ እንዴ? ምንድነው ትለኛለህ? ቤቱን አይተኸዋል? ለመሆኑ ቤቱን አይተኸዋል? እንዴት እንደተዝረከረከ እንደው እንዴ ዝም ትላለህ? ወንድ አይደለም? እኔ እንዴት ቤት ሰትሬ እንዴት እንዳሳደግኩ ታውቃለህ? እንዴት አትናገራትም? እንዴት አትናገራትም? ማሚ አይደለም እኮ ማለት ታውቂያለሽ፣ ገና 4 ወር ኦልሞስት 5ኛ ወራችን ነው አይደለም እንዴ ከተገባን።
ገና ከመጀመሪያው ይሄ እንደዚህ አድርጊ ማለት እኮ። ኧረ ተው እኔ እኮ ደህና ቤት ይዘህልኛል ብዬ ነው እንጂ ዝም ያልኩት። እኔ እንደዚህ መሆኑን ባቅ ኖሮ ዝም አልልም ነበረ። እንኳንም መጣሁ አየኋት። እንዲህ ያለ ጉድ መሆኗን መቼ አውቄ። ቤቱን አይተዋል? እንደዛ ተዝረክርኮ እንደው ሴት ያለበት ይመስላል። እንደው አይተዋል? ለነገሩ አንተ ምን ታደርግ? እኔ ነኝ ጥፋተኛይቱ እስከዛሬ ብቅ ብያለ ማየቴ። ደግሞ ሴት ናት ብዬ ላንተ መዳሪ እንዲሽ ነችና እስራይ እንዴት ነሽ? ምን ነው ብቻ ስንዛር ደግሞ? ኧረ እንኳን መጣልኝ ወንድሜ። ዛሬ ቤት ተሰብስበዋል ሊያቃጥሉ ልደፉኝ ነው። አንተ እንኳን እናቴ ልጅ ብትረዳኝ እንኳን መጣ። የማቃጠል የመድፋት ነው ደግሞ። እነማን ናቸው የሚያቃጥሉሽ? እነማን ናቸው የሚደፉ? እስራይ እንዴ ማን ልበልህ ወንድሜ? እና ማን ልበልህ? የኡመር ቤተሰቦች ናቸው። የኡመር እናት ዛሬ እንግዳ ሆኖ መጡ። ቤት መጣው። ከዛ አንድ መኝታ ቤት፣ አንዴ ዕቃ ቤት፣ አንዴ እንደዚህ አታረጊም እንዴ ቁም ስለጥሌል እኮ አሳጡኝ እንዴ። በቃ በሚያመቀመጫ እኮ ነው ያጣሁት። በቃ አንዴ እንደዚህ ነው እንዴ፣ አንዴ እንደዚህ ነው እንዴ። ሲጨቀጭቁኝ ደግሞ እዚህ መጥቼ ኡመርን እንደዚህ እያረጉኝ ነው ብዬ ከኔ ወግንልኛል፣ ለኔ ያግዝልኛል፣ የሆነ ነገር ይናገርልኛል ብዬ ብነግረው እሱም እናቱ ሊያባብል እኮ ገባ። አንተ ወይ እናቴ ልጅ ታግዝልኛለህ አይደል? አንተ መጣህልኝ፣ እንኳን መጣህልኝ። ወይኔ አቃጥሎ ሊደፉኝ እኮ ነው። ነገሩ እኮ አልገባሽም። በዛ ላይ አንቺ ራስሽ አግባ ሰው ሁን አይነን ባይና ሳይ ብለሽ አልሽኝ አይደለም እንዴ? እኛ እኮ አሁን ጥሩ ላይ ነን። እሷም ከኔ ምንም ችግር አላገኘችም፣ እኔም ከሷ ምንም ያገኘሁት ችግር የለም እኮ። እኔማ እኮ ሴት ናት ብዬ ነው ዳርኩክ። አይኔም ባይኔ ታሳየኛለህ ብዬ ዳርኩኝ። ይሄው እንደዚህ ኧረ ተውማ ምን አለ። ለነገሩ አንተ የሚያውነክ ከሷ ነው። ከእናትህ ሚስትህን አስበለጥክ አይደል? ይሻልሃል። ቆይማ ተው። ኧረ ማሚ ምን ሆነሽ ነው? ድሮም ወንድ ይኸው ነው። ወይ በቃ አንቺ ተረጋጊ። በዛ ላይ ደግሞ ያምሻል። ያምሽ ራስሽን ያምሽ ነሳብሻል። እንዳያመኝ ከፈለክማ እሷን መከራት። መጀመሪያ እሷን አስተምር። እንዲሽ ነችና እኔን ያምሻል። ያልገባሽ ነገር አለ ማሚ። እኔን ቆይ አንቺ አታውቂኝም አንቺማ። አውቄማ ነው ልጄ ነህ ብዬ መመክርክ። ልጄ ነው ብዬ ነው መመክርክ። እንዲሽ ነችና ቆይ አንቺ ከመቼ ወዲህ ነው እንደዚህ አይነት ስብዕና ያመጣሽው? ሰው እኮ እንግዳ ሆኖ ሲመጣ ክብር አለው አይደለ? በቤቱ ሲመጡበትን የሚናቀሱ ስትሆኚ። አዎ ሳዲ ሰላም አለይኩም። እንዴት ነሽ? መተሻ እንዴ? አማን ነው አለ። እንደዚህ እኮ አይሆንም ታዲያ። ቆይ ቢቆጥም እኮ የሆነ ጥፋት ዘንቶብሽ ነው እንደ እናት እየመከሩ ሊሆን ይችላል አይደለም እንዴ? እንደ እናት ያለውን ነገር ተቀብለሽ እሳቸው ሲሄዱ ችግርም ካለ ቀስ ብለሽ በመወያየት ነው እንጂ የምን ወገንተኝነት ነው? ራይ በቤተሰብ መካከል እኮ ወገንተኝነት የለም። ጥፋትም ካለ ደግሞ አንቺም ይሄን አስተካክል አንተም ይሄን አስተካክል ነው እንጂ የምን ጥፋተኝነት። እንደውም መርሄም ይመስለኛል የሆነ ጥፋት አይቶብሽ እየተቆጡሽ ዘንቶብሽ እንደዚህ ሊያስተምሩሽ ስለፈለጉ ነው። እንደውም ጥፋተኛይቱ አንቺ ትመስኛለህ። እንግዳ ሲመጣ እንደዚህ አይነት ባህሪ ማሳየት ሲለብሽ መርሄም። እሳቸው ምናልባት ጥፋት አይተው እሳት የሚሆኑ ከሆነ አንቺ ውሃ ሆነሽ ነገሩን ማብረድ ነው ያለብሽ። ኧረ በቃ የምን ግንፍል ነው የእነሱ ሲገርመኝ። አንተ የእናቴ ልጅ ደግሞ ታግዘኛለህ ብለህ እንደነሱ እንደዚህ ምናምን ብትለኝ ነው እንዴ? ግን እቺ ንግግርን አረሳለህም። እሺ አረህም ተረጋጊ። በአላህ እኔ እንደዚህ ማለት አይደለም። አይሽ እማ ምን ማለትሽ ነው እንዴ? አንቺ እኮ እናቴ ነሽ፣ ዓለሜ ነሽ፣ ህይወቴ ነሽ እንዴ? እናቴ እኮ ነሽ አንቺ እንዴ? ማሚ ምን ማለትሽ ነው? አንቺ እኮ ሁሉ ነገር ነሽ። ቆይ እንዴ በየሰው ቤቱ እንጀራ እየጋገርሽ እሳት ተጠብሰሽ ያሳደግሽኝና እንደዚህ ብዬ ገለምጣለሁ እንዴ? እሷ እኮ ትናንት የመጣች ናት። ቢሆንም ግን ደግሞ ሚስቴ ናት፣ ባላል ተጋብተናል አይደል እንዴ ማሚ? እኔ በቃ አንድ ነገር የምነግርሽ ልጅ ናት። እንደው ቢያንስ ወይ ዱአ አድርጊልኝ እንድትስተካከል። አረዲያ የምትስተካከል አይነት አይደለች። እኔ ሁኔታዋን አይቻታለሁ። የሚያጠግብ እንጀራ ገና ከምጣዱ ያስታውቃል። እኔ አይቻታለሁ ሁኔታዋን። የምትስተካከል ብትሆን ታስታውቃለች። ምንድነው የምትለኝ? እንደው እስሚ ይሄ ነገር ድንገት እኮ በቃ ተባባሰ። እኛም እንግዳ ሆነን የመጣ ነው። እነዚህን ባልና ሚስት እኮ ሳት ላይ ጥለናቸው ልንሄድ ነው። ምን ይሻላል? እውነትሽን እኮ ነው ሳዲ። እኔም እኮ አጋጣሚ ነው እንደው በዚህ በቤታቸው ላልፍ ስል እንደው ሰባተኛ ለያኛል ብዬ እህቴን ለመጠየቅ ስመጣ የብትሰከሰከች አገኘኋት። እውነትሽን ነው ሳዲ። ይሄ ነገር በዚህ ከቀጠለ መጨረሻ አያምርም። እንዳልሽው ሳት ላይ ጥላችሁት ከምትሄዱ እንዲሆነ ነገር አስባለሁ። እማዬ ካገባ 4 ወይም 5 ወራችን ነው አይደለም? እኔም ስለ ትዳር ካሁን በፊት አላውቅም። ስራ ነው የምለው። ቢያንስ አንቺ አይኔን ባይኔ ያሳየ ስላልሽ ብቻ የአንቺን እናቴን አምርሽን ለማክበር ብዬ እኮ ነው ያገባሁት።
እሷን ብትወልድ ስለ ትዳር አታውቅም። ልጅ አገረድ ሆና ነው ያገኘኋት። ልጅ ናት። ተው እኛ በልጅነታችን ነው ያገባነው። ቤት አያያዝ እንዴት እንደሆነ አውቃለሁ። ከዚህ በላይ ምንም እንድትለኝ አልፈልግም። የምትነግራ ከሆነ ንገራት። ካስተካከለ ከዚህ በላይ እኔ አንተን ማድመጥ አልችልም። ኧረ ያ አላህ አሁን እስኪ ቆይ ማን ይፍረድ? አሁን ይሄ ጣቴ የነደዱ እዚህ መሃል ሆኜ ቆይ ለማን ነው? ለዚህ ነው የምወግነው? እስኪ ምንድን ነው ባደርግ የሚሻለኝ? በምን አይነት መልኩስ ነው ማስተካከል የምችለው ይሄን ነገር? ከመሄዳችሁ በፊት እንደ አንድ ቀን ቀደም ብለን ተገናኝተን እኔ አሁን ስራ ጥዬ ነው ስራ ስላለብኝ መሄዴ ነው። ሌላ ጊዜ እንደው ደውልሽና በሰፊ የሆነ ነገር መፍትሄ ብናደርግ ይሻላል። በቃ እኛም እሁድ ነው ሰርጉ። ያው እሁድ ማታ እንመለሳለን ብለናል። ከዛ በፊት ስልክህን እጠብቃለሁ። የሆነ ነገር ማድረግ አለ። ከተመቸሽ ዛሬ ካልሆነ ነገር ደውልልሽና እስኪ እንደው ተገናኝተን የሆነ ነገር እናወራለን። እሺ ስም በቃ እንደዛ ነው የሚሻለው። መርሃባ አሁን ልሂድ፣ በቃ ስራ አለብኝ በጣም ስለምቸኩል ነው። እሺ እደውልልሻለሁ። እሺ እንዴት አባቴ ነው አሁን ምንድነው? እንደው ማለት ሰላም አለይኩም። ወአለይኩም ሰላም። እኔ እኮ ስገባ ረሂም ብቻዋን ሆና ሳገኛት ብቻሽን ምን ነው ተቀመጥሽ እያልኩ አንተ እዚህ ሆነህ ነው እንዴ? ቆይ ስገባ የት ነበርኩ ማለት? እኔ ምን አውቃለሁ የት እንደነበርኩ? አንተ ምን ነው የምትሰከሰው? ግራ ገባኝ። እስማ እማረገው ግራ ገባኝ። አንተ ምን እላለሁ? ሁሉን ነገር የምትምሳሳሙ አትቀርም። ታዲያ አንተ እንደዚህ መሆን እኮ መፍትሄ ያመጣም ማሪው ወንድ ነህ። በዛ ላይ መፍትሄ እኮ አይጠፋም። ለነገሮች ሰከን ብለህ ረጋ ብለህ ስታስብ ነው መፍትሄ የሚመጣው አይደል እንዴ? ብቻህን ቁጭ ብለህ ብትሰከሰክ ምን ይገኛል? ግራ የገባኝ እኮ መፍትሄው ምንድነው? መፍትሄ ለማግኘትም እኮ የሚያዳምጥህ ጆሮ ያስፈልጋል። እኔ አለሁ ማሪው፣ እኔ እሰማሃለሁ፣ እኔ አዳምጥሃለሁ። ይኸውልህ አሁን እዚህ ይመስለኛል ቦታውም ጥሩ አይደለም። እንደው ወጣ ብለን የሆነ አየር እየሳብን እንደው በእርጋታ ብናወራው ብትረጋጋ ይሻላል። እዛ መፍትሄ አናጣ። ተዚህ ቦታ ግራ ሲገባኝ እኮ ነው። እስማ እንደውም ልክ ነህ። ጫማ ልቀይርና መጣሁ። በቃ እንደዚህ ይሻላል። አንተ ጋር እንኳን ቢያንስ የሆነ ነገር ላይ ደርሰህ ተረጋጋ። እዚህ አይነትማ እንዴት ብዬ ዘልቅ እና ወሬ እንደነገርኩህ አንዳንድ ጊዜ በህይወታችን የሚፈጠሩ ችግሮችን ማሰባችን ከዛ በላይ የምናስበው ነገር ይጎዳል። ነገሮችን አንተ ይሄ ነገር በተፈጠረ ቁጥር ማለት ነው እንደዚህ እያሰብክ ምናምን ራሱ መጉዳት የለብህም እኮ። መጀመሪያ ነገሮችን የምትፈታ እንደዚህ ስትረጋጋ ለነገሮች መፍትሄ ስትፈልግ ነው አንተ የምትረጋጋው እንጂ ወደዚህ ቁጭ ብለን እስኪ ያለውን ነገር እናውቃለን። ተረጋጋ። መጀመሪያ አንተ ስትረጋጋ ነው ለነገሮች መፍትሄ ነው። እስኪ ቁጭ በልና ተረጋግተህ ያለውን ነገር ነው ቁጭ በል ነው ማለት ምን አለ መሰለህ እንደዚህ በመከከስ እንደዚህ ራስን ዲፕሬሽን ውስጥ በመክተት አይደለም እኮ ለነገሮች መፍትሄ የምታመጣው ማለት ነው። እንደዚህ ሆነ እኮ አይደለም ለሰዎች መፍትሄ መፈለግ ይቀርና ለራስ እንኳን አተርፍም እኮ ራስን ነው የምትጎዳው ማለት ነው። መጀመሪያ ሰከን ብለህ ረጋ በልና መፍትሄ ብንፈልግ አይሻልም እንዴ? ራስን ዲፕሬሽን ውስጥ አትከተል። እስማ አንተ እኮ ልክ ነህ። ምን አለ መሰለህ አንዳንዴ በህይወት ውስጥ አቅም ችሎታ ያለህ የሆነ ነገር የሆነ ፊክስ ማድረግ እየቻልክ ማስተካከል እየቻልክ ግን ነገራቶች እምቢ ሲሉ አንተ ምን የጎደለ ነገር የለም። ይገርማል። ማሚ ከሁለት ቀን በኋላ ሰርግ ስላለ እቺስ ሁለት ቀን ሶስት ቀን እኛ ጋር ሳልፋ ለመምጣት ነው። እንደኛ እኔ ለማዘራት ጊዜ አይደለም እመያ እንደኛ ስለዘናች እንደ ልጅ ብላ ነው ይሄን ነገር ማድረግ አለብሽ፣ ሴት ልጅ ዝርክርክ መሆን የለባትም ብላ እንደ እናት አስባ ስትላት፣ ረሂማም ደግሞ እሷን ክፋት አላት ብያለሁ እና አይደለ በቃ እኔ ራሴ አውቄ መስራት አለብኝ ለምን እንደዚህ ተብዬ በሚል እንደ ቀልድ ነገር መጀመሪያ ላይ ነበር የጀመሩት። በኋላ ላይ በራሱ መንገድ በቃ ሸይጣንም ተጨመረ፣ እየጋለ መጣ። እንዴ እመዬን ለማረጋጋት ብል ትናንትና ላገኛት ሴት ብለህ እኔን ልለውጠኝ ነው እኔ እንትን ልትለኝ ነው ብለህ እንደ ባዳ አድርጋ እንትን አለች። እንደው ታውቃለህ እኔ ጭንቀት ሁሉ እኔ አላህ ከእናቴ ቀልብ እንዲጠብቀኝ ነው ስል እንደገና እሺ ቢያንስሽ ረሂማ ጋር መፍትሄ አገኝ ከሆነ ብዬ እሷን እንትን ብላት ምን እናቴ ናችሁ ብለህ ነው እንዴ? እኔም እኮ እናት አለ ገለም እኔ እንደዛ ነው። እኔ አሁን ግራ ግብት አለኝ። በቃ ወይ ነገሩን ትቼው በራሱ ጊዜ መፍትሄ አገኝ ያልተው ነገር እንትን የሚል ነገር አይደለም። እኔ ወይ እነሱን ተናግሬ ምን ግራ ሩስማን ግራ ገባኝ። ታዲያ ይገባኛል ወሬው። እኔ እኮ ያንተን ጭንቀትን ሐሳብን እኮ ሳልረዳ ቀርቻለሁ ወሬው። አውቃለሁ አንተ ነገሮችን የምታይበት መንገድ በሰላም ኑሮ እንዳለህና ሰከን ያልክ ልጅ የተረጋጋህ ልጅ እንደሆንክ አውቃለሁ። ለነገሮችን ምክንያታዊ እንደሆንክ አውቃለሁ።
ለእህቴም ቢሆን እኮ መጥፎ ባል ነህ እያልኩ አይደለም። ካንተ የተሻለ ባል እኮ አታገኝም። ጥፋተኛ ነህ እያልኩ ሳይሆን በቃ ረጋ ብለህ ነገሮችን በሰከነ መንገድ ማየት አለብህ። አንተ እንደዛ አትብሰልሰል። እንደዚህ በተብሰለሰልክ ቁጥር ራስን ዲፕሬሽን በከተልክ ቁጥር መፍትሄ አታመጣም እያልኩ ነው ያለው። በዛ ላይ ደግሞ መሪዋ ከእህትህ ጋር ከሰዓዲ ጋር ተመካክረን የሆነ የደረስንበት ነገር አለ። እሱ እንደሳካኝ እኛም ዱዓ እናደርግበታለን። አንተ ብቻ ተረጋጋና ያለውን ነገር ለመፍትሄ ይደረስ እባክህ። አይ ውስማ ባለረጋጋ ምን አመጣለሁ? ምን ስም ፈጥረው ነገር አለው ውስማ። እኔ እኮ እንደው ግራ ነው የገባኝ። እንደዛ አይነት ነገር በባህሪ አልለመድኩም። ሰዎቹ ለጥሩ ነገር አስበው ግን እየሄዱበት ያለው መንገድ የተሳሳተ ወዳልሆነ ነገር ሲሆን በእርግጥ ውስማን እስኪ እናንተ እስኪ ማሚ ገርናት ወላሂ እና እንደው እስኪ አንተ ረጋ ብለህ እንደው ለማረጋጋት ሞክር። እስኪ ቢያንስ አንተ ስለ ረሂማ ባህሪ ነገራት። በቃ እንደው ልጅነት ይዟት ነው ምናምን ይገል እንዳልከም ደግሞ ሳዳ እስኪ እንደ ሴትነቷ ረሂማ ጋር ታውራና እንደው ለሆነ ነገር ላይ እንደው ብትደርሱ እኔ ለራሱ ደስ ይለኛል። እንደው ይገርማል። ዛሬ አሁን እኔ ስራ አልገባሁም። የሚገርምም ጨርሳቸው ብዙ ፋይሎች ነበሩ። ገባ ቢሮ ዘግቼ ነው እንትን ያልኩት እና እስኪ የሆነ ነገር አድርጉስ ነው ኢንሻአላህ። እኔም ለዛ ነው ዲፕሬሽን ውስጥ አትከተው ራስን ያጣዩ ራስን ዲፕሬሽን ውስጥ በከተትኩ ቁጥር ከስራ እንኳን እየቀረ ነው ብዙ ነገሮች ብዙ እያደረኩ ነው ማለት ነው። ስለዚህ ኢንሻአላህ እኔና ሰዓዲ እንዳልኩህ እንደዚህ አይነት መፍትሄ ላይ ደርሰናል። በዛ ላይ ታውቃለህ አንተ ውስጥ ያውቃል እኮ መሪዋ ማዘርም ከውስጣቸው የመነጨ ከክፋት አይደለም። እኔም እህቶቿን ክፋት የለባት በቃ በነገሮች አልተግባቡምና ነው ያን ነገር ደግሞ ፊክስ ማድረግ እንችላለን። አንተ ብቻ ተረጋጋው መሪዋ ኢንሻአላህ። ኡስማን እንደው አንተም እንደምንህ ማላቅ እንደው በጣም ማመሰግነው ማሰብ ለራስ እስኪና አማቼ የእህቴ ባል ብቻ አይደለም ወንድሜ ነው መሪዋ። ሻይ ቡና እስኪ እንበል እስኪ ኢንሻአላህ። በጣም ያረጋጋሃል እስኪ መርሀባ እስኪና እስኪ አረ ይሄ ሀሳብ ለራስ ማውራቱ ለራሱ እኮ ትልቅ በረካ ነው። እንደዛ ነው። እኔም ከቤት ይዤ ወጣሁ ትንሽ ቀለል ይላል ብዬ አስቤ ነው። አለሁ አልሐምዱሊላህ ሰላም ነኝ። አዎ አራግፊያቸዋለሁ እኮ ተራግፈዋል እቃዎቹ። አዎ እንደውም ወደ ቢሮ ምናምን አስገባብቼ ነው የመጣሁት ከሶስት ጋር አግዞኝ። አዎ ቢሮ ገብተዋል። በኋላ እስኪ ቆየት ብዬ እደውልልሃለሁኝ። መርሀባ እሺ 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 ሙባዬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ 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 ኦኬ። ቆይ እንደውም ለሰዓዲ ለምን አልደውልም? 09 አሎ ሰላም አለይኩም ሰዓዲ እንዴት ነሽ? ሰላም ነው አለሁ አልሐምዱሊላህ። እኔ የምልሽ እንደው ያችን የትናንትናዋ ጉዳይ ያወራናትን ማለት ነው እሷን ጉዳይ እንደው ለምን ተገናኝተን እንደው የሆነ ነገር መፍትሄ ላይ እንደርስም ብዬ አሰብኩኝና እኮ አዎ እዚች አዎ ከኮሪደር ልማቷ ጋር እዛች ጋር ቁጭ ብዬ ነበረ። በቃ ችግር የለውም ታክሲ ያዝና ልትወርጂ አካባቢ ደውይልኝ ምልክት እሰጥሻለሁ። እሺ መርሀባ እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እሺ ቻው። ሰዓዲ ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ደህና መጣሽ። እንዴት ነሽ? አማን ነው? ሰላም እንኳን ደህና መጣሽ። ወይ ኡስሚ በአላህ ብዙ አስጠበቅኩ እንዴ? ኧረ አላስጠበቅሽኝ። እንደውም በሰዓቱ ነው የመጣሽው። የሆነች የምጨርሳት ጉዳይ ነበረች። ካችን ልጨርስና በደንብ እናወራለን ብዬ ነው። ችግር የለም አብስሩ። ምን አዲስ ነገር አለ? ምን እባክሽ አዲስ ነገር ይኖራል ብለሽ ነው? እንደ ማዘርና የረሂማ ነገር እኮ አሳሰበኝና እንደ ሁኔታቸው ሳይረፋፍድ እንደ የሆነ መፍትሄ ብንደርስ ብዬ አሰብኩኝና እኮ ነው የደወልኩልሽ። በዚህ ጉዳይ ላይ እንደው አንቺ ምን ታያለሽ ሳሪ? ልክ ነው ኡስሚ። እኔ ራሱ እኮ በዚህ ጉዳይ በቃ ምን ባረግ ይሻላል እያልኩ ግራ በገባኝ ሰዓት ነው የደወልክልኝ። እና ማሚም እኮ በጣም ገር ነች። በጣም ነው ረሂማን የምትወዳት ታውቃለህ። ያው ወንድሜ ማግባት እቅድ አልነበረውም። እናቴ ናት እቺ ልጅ ካላገባህ ብላ የዳረችው እና እናቴ ደግሞ በባህሪያ የሆነ ነገር አይታ አታልፈው። ረሂማም ደግሞ በጣም ገር ልጅ ናት። ልክ እኮ በቃ ቤት እናቷ ጋር እንደምታደርገው ነው እኔ እናት ጋር የምታደርገው። እና ስለዚህ ስለ ረሂማም ብዙ ምትል ማለት ማብራራትም አይጠበቅብህ። ምን ብናደርግ ይሻላል? እውነትሽን እኮ ነው ሳሪ። ረሂማ እህቴ ደግሞ ያው ታውቂያለሽ በባህሪዋ ከእናቷ ጋር የምታደርገው ልጅ
ነገር ነው። እናቷ ጋር እንደዚህ ከማዘርም ጋር ዘንታ የምታደርገው ነገር ክፋት አይደለም። በቃ በባህሪዋ ረሂማ ገራገር ነገር ነችና እናቴ ስለሆነች እንደው በሚለው ዘና ብላ ነው የምታደርገውና ከክፋት አይደለም። ማዘርም ከክፋት አይተውት አይደለም ያን ነገር የሚያደርገው ይመስለኛል። ሁለቱ ባህሪ ለባህሪ የተገጣጠሙ አይመስለኝም። ክፋት አይደለም ግን ባህሪያችሁ አልተገናኙም ይመስለኛል። እሱ ነው እንጂ እናቴ እኮ እኔም ጋር እኮ እንደዚህ ናት። ቤት ውስጥ በቃ እኔም ጋር እንደዚህ ነው የምትሆነውና የክፋት ሳይሆን ነገር አይት አታሳልፍም። በቃ ምን ይሻላል ትላለህ ታዲያ? ምን አስብኩ መሰለሽ ሳዲ፣ ያው እኔ የእናንተ ማዘር ዑመሬን እናት እንደ እናቴ ነው የማያቸው። በጣም ነው የምቀርባቸውና እኔ እንደው ቀርቤ ስለ ረሂማ ባህሪ አጠቃላይ ስለ ማንነቷ እንደው ያለውን ነገር እንደው ክፋት እንዳልሆነና ባህሪዋ እንደሆነ እናቷም ጋር ቤት ውስጥ እንደው እንደዚህ አይነት ባህሪ እንዳለ ቀርቤ ያለውን ነገር ባስረዳ፣ አንቺ ደግሞ እንደው ረሂማን ቀርበሽ ያለውን ነገር ስለማዘር አንዳንድ ነገር ብታወሪያት መልካም ነው ብዬ አስባለሁ። ምን መሰለሽ ሴቶች አንዳንድ ጊዜ ከሴቶች ጋር ሆነው ሲያወሩ ያላቸውን ባህሪ ለባህሪ ይገናኛሉ ብዬ አስባለሁና ይህን ነገር በዚህ መንገድ ብንፈታው ብዬ አስብ ነበር። እንደው በዚህ ሀሳብ ላይ ምን ታያለሽ? በጣም ጥሩ ሀሳብ ነው። ልክ ነህ። ማሚን በቃ አንተ ታናግራታለህ፣ እኔም ከረሂም ጋር ያለውን ነገር አወራለሁ። በዛ ላይ ማሚ እኮ የዋህ ነች። ምንም በእርግጠኝነት አውርታችሁ ትግባባላችሁ። እኔም ክፋት እንዳልሆነ ነው የማስበውና ጥሩ ሀሳብ። አዎ በቃ ሳዲ፣ በዚህ ሀሳባችን ከተስማማን እንደው ጊዜ ሳንፈጅ ዛሬ ነገ ሳንል እንደው ዛሬውን የቤት ስራችንን ብንጀምር ደስ ይለኛል። በቃ ጥሩ ነው። ጥሩ ሀሳብ። በቃ እንደው ምን ሄድና ከዛሬ ጀምሮ የቤት ስራችንን ጀምር። እሺ ሀዋሽ እንግዲህ ድራማውን ተከታትለን ተመልሰናል። ያው እንደምን ጊዜውም የሚያስተምርና ሁላችንም ላይ ጥያቄ የሚያጭር እንድነጋገርበት የሚያደርግ ድራማ ነው። እንደው ሼኻችን ያው በዚህ በድራማችን ያነሳነው ርዕስ በዋናነት ያው ቤተሰብ ላይ ትዳር ላይ ብዙ ጊዜ ከሚያጋጥሙ ችግሮች መካከል አንዱ የሚስትና የምራት ጉዳይ ነው። እንደው ብዙ ጊዜ ይጠቀሳል፣ ይወራል። ሚስትና ምራት ብዙ ጊዜ የትዳር መፋቻ ሰበብ እየሆኑ እናያለን፣ እንመለከታለን። ያው ሁሉም አይደለም ግን አልፎ አልፎ ያጋጥማልና እንደው እንደ ሸሪዓችን ሚስት ምንድነው መሆን ያለባት፣ ምራትስ ምንድነው መሆን ያለባት የሚለውን እስኪ ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰለላሁ ወሰለም ወባረከ ዐላ ሰይዲና ወመውላና ሙሐመድን ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ አማ ባዕድ። እንግዲህ ያው ድራማውንም እንዳየነው በጣም በየቦታው ያለ በሰፊው የትዳር መፍረስ ምክንያት ከሚሆኑት መካከል የቤተሰቦች ጣልቃ ገብነት ነው። የወንድ ቤተሰብ ጣልቃ ገብነት፣ በተመሳሳይ ሁኔታ የሴት ቤተሰብ ጣልቃ ገብነት፣ ይሄ በሰፊው ቤት እያፈረሰ ትዳርን እያፈረሰ ያለ ጉዳይ ነው። ስለዚህ የሁለቱም ወላጆች የሚስትም ቤተሰቦች የባልም ቤተሰቦች በቅድሚያ አላህን ሊፈሩ ይገባል። ትልቁ ምንድነው? አላህን መፍራት ነው። ልጃቸውን ለልጃቸው ሁለቱም ሰጥተዋል፣ አግብተዋል። ስለዚህ ካገቡ በኋላ የነሱ የሚኖራቸው ድርሻ ምንድነው? ሄዶ መዘየር። ከዛ ውጭ ባልሽ በመልካም ነገር እሷ ለትዳሯ መልካም እንድትሆን ትዳሯን እንድታከብር፣ እሱም ደግሞ እንደዚሁ የእሱ ቤተሰቦች ደግሞ ለእሷ መልካም እንዲሆንላት ትዳሩን አክብሮ ቤቱን በአግባቡ እንዲመራ መልካም ምክር ከመምከር ውጪ ከዛ ያለፈ ሚና አይኖራቸውም። በቃ ተደኹል የሚባለው ያኒ ጣልቃ ገብነት የሚባለው ነገር ሊኖር አይገባም። በዚህ ጉዳይ ላይም ደግሞ እነሱም ቤተሰብ ወላጅ የሚሆን ሌላ ቤተሰብ የሚሆን እሺ ብሎ መታዘዝ አይገባም። ያኒ በመካከላቸው ያለውን ነገር ራሳቸው ማስተካከል ነው መቻል ያለባቸውና ብዙ ቤቶች እየፈረሱ ነው። ብዙ ልጆች በወላጆቻቸው ፍች ምክንያት ብዙ ልጆች ችግር ላይ እየወደቁ ነው። የወላጅ ፍቅር እያጡ ነው። ስለዚህ ይሄ በጣም የመረጣችሁት ርዕስ ወሳኝና ተገቢ የሆነ እንደዚሁም ደግሞ ወቅቱም ላይ ያለ ነው፣ ተጨባጭ የሆነ ነገር ነውና በዚህ ላይ ሁሉም ይህንን የሚከታተሉ ወገኖች የባልም የሚስትም ቤተሰቦች
ቅድሚያ አላህን ፈርተው ከእንደዚህ አይነት ጉዳይ ላይ ሊቆጠቡ ይገባል። ምክንያቱም ይህ አላህ በጣም ከሚጠላቸው ተግባሮች መካከል አንዱ ስለሆነ ማለት ነው። በትዳር መካከል ጣልቃ ገብቶ ስለሱ መጥፎነት ወይም ደግሞ የሱ ቤተሰቦች ደግሞ ስለሷ መጥፎነት ለዚህ ክፉ ፊት በማሳየት ምናምን እንደዚህ በማለት ትዳራቸው እንዲበተን ማድረግ እንዲፈርስ ማድረግ በፍቅረኛሞች መካከል ጥል እንዲኖር ይሄንን መፍጠር ትልቅም ወንጀል ስለሆነ ነብያችን አለይሂ ሰላቱ ወሰለም ሽራሩ ዒባዲላህ ያኒ ከፍጡራን ሁሉ እጅግ በጣም መጥፎ ብለው ከጠቀሷቸው ሰዎች መካከል አንዱ ምንድነው? አልሙፈሪቁነ በይነ አልአሂባ በፍቅረኛሞች መካከል ገብተው የሚነጣጥሉ ሰዎች ብለው ነው የገለጹት ነብዩ አለይሂ ሰላቱ ወሰለም። በባልና በሚስት መካከል የሆነ ወሬ የሆነ ነገር ይዞ መጥቶ በማንኛውም አግባብ ይሁን እነዚህን ሁለት ፍቅረኛ ማቾች ባልና ሚስትን የሚነጣጥሉ ሰዎች እንዲለያዩ የሚያደርጉ ሰዎች በመካከላቸው ጥል እንዲኖር ቂም እንዲኖር ይህንን ያደረጉ ሰዎች ሽራሩ ዒባዲላህ ናቸው። በቃ ከፍጡራኖች ሁሉ አላህ ዘንድ እጅግ በጣም የተጠሉ ክፉ የሚባሉ ሰዎች እነዚህ ሰዎች ናቸው ብለዋል። በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ለይሰ ሚና መን ኸበበ እምረአተን ዐላ ዘውጅሃ ይላሉ። ሚስት በባሏ ላይ እንድታመጽ እና በሁለቱ መካከል ያለው ውዴታቸው ፍቅራቸው እንዲበላሽ ያደረጉ ሰዎች የኔ ተከታዮች አይደሉም አሉ ረሱሉ አለይሂ ሰላቱ ወሰለም። እነሱ ተስማምተው በፍቅር ሲኖሩ የነበሩትን የሷ ቤተሰብ መተው ስለ ባሏ መልካምነት መናገር ሲገባቸው ልጃቸውን ትዳርሽን በአግባቡ ምሪ፣ ባልሽን ተንከባከቢ፣ የባልሽን ሐቅ ጠብቂ ማለት ሲገባቸው ስለ ባሏ መጥፎ ነገር የሚነግሯት ከሆነ በተመሳሳይ ሁኔታ የባልየውን ቤተሰቦች ደግሞ እንደዚሁ መተው የሚስቱን ሐቅ እንዲጠብቅ ሚስቱን እንዲንከባከብ ይሄንን ከመምከርና ከመገፋፋት ውጪ ስለሷ መጥፎነት ትንሽ ትልቁን እያነሱ እሷን በሚያስከፋ ነገር የሚያደርጉት ነገር ሁለቱ እንዲለያዩ ምክንያት ሆነዋል ማለት ነው እነዚህ ሰዎች። ስለዚህ እንዲህ አይነት ሰዎች የኔ ተከታይ አይደሉም ነው ያሉት ነብያችን አለይሂ ሰላቱ ወሰላምና እዚህ ላይ ሊጠነቀቁ ይገባል ሁለቱም ወገኖች ማለት ነው። ሁለቱም ወገኖች ባልና ሚስት ደግሞ እዚህ ላይ የራሳቸው አቋም ሊኖራቸው ይገባል። የራሳቸው አቋም ሊኖራቸው ይገባል። የሷ ቤተሰቦች መተው በትዳሯ ላይ ጣልቃ እንዳይገቡ መጀመሪያ ባልና ሚስት ተነጋግረው በግልጽ ማለት ነው። እሱም የሱ ቤተሰቦች የሚያመጡትን ወሬ ላይሰማ፣ እሷም የሷ ቤተሰቦች የሚያመጡትን መጥፎ የሆነ እንትን እንዳትሰማ ይሄንን ቁጭ ብለው መነጋገር መቻል አለባቸው። አለዚያ በር የሚከፍቱ ከሆነ እሷ የምትሰማ የምታዳምጣቸው ከሆነ እሱ የሚሰማ የሚያዳምጥ ከሆነ በመካከላቸው ያለው ግንኙነት እየሻከረ ይሄዳል። ፍቅራቸውም እንደዚሁ እየተዳከመ እየወረደ ሄዶ መጨረሻ ላይ ወደ መለያየት ደረጃ ይደርሳሉና እዚህ ላይ ባልና ሚስትም የራሳቸው አቋም ጽኑ አቋም ሊኖራቸው ይገባል። የእናት ሐቅ የሁለቱም የአባትም የእናትም ሐቅ በሁለቱም በኩል አለባቸው ሐቅ አለባቸው። ነገር ግን በተለይ ሴት ልጅ ካገባች በኋላ በጣም ቤተሰብ መዘየር አለባት፣ ሐቃቸውን ማሟላት መቻል አለባት። ነገር ግን ከባሏ በላይ ሐቅ አይኖርባትም። አንዳንድ የሚስት ቤተሰቦች የሆነ ነገር ትንሽ ነገርም ሲፈጠር ትተሽው ነይ ቶሎ ምናምን የሚሉት ነገር አለ። ያው የምንሰማው ከሰዎች የምንሰማው ነገር ስላለ ማለት ነው። እንደዛ ማለት ሳይሆን በቃ ለአንቺ የሚጠቅምሽ ትዳርሽ ነው። ከዚህም የበለጠ ብዙ ነገር እኛ እየደረሰብን ነው። በፊት የነበሩ እናቶቻችን አባቶቻችን እኮ እናቶቻችን በተለይ ችለው ብዙ ነገር እየደረሰባቸው ግን ለልጅ ሲሉ ለትዳራቸው ሲሉ ብዙ መስዋዕትነት ለትዳራቸው ከፍለዋል። ስለዚህ ያንን እየነገሩ በዛው ላይ በትዳሯ ላይ እንድትጸና ልጆቿን በአግባቡ እንድታሳድግ ከመምከር ውጪ የሆነ ነገር ባደረጋት ቁጥር እነሱ ነይ ቶሎ የሚሏት ከሆነ ለትዳሯ ክብር አትሰጥም እቺ ሴት ማለት ነው። ይሄ የሚያሳየው ደግሞ የነሱም መልካም ቤተሰቦች እንዳልሆኑ ያሳያል። ይሄም እንደ አንድ ሙስሊም ቤተሰብ ባል ሊያጠፋ ይችላል አይደለም፣ ሊበድላት ይችላል። ነገር ግን ያንን የበደላትን በደል ያጠፋውን ጥፋት ትተሽው ነይ ቶሎ ከማለት ውጪ ሄደው
እሱም ልጃቸው ነው። ልጃቸውን ሰጥተውታል። ልጃቸው ነው። ቁጭ ብለው በውይይት ችግራቸውን እንዲፈቱ ማድረግ ነው። ሁለቱን ያጠፋውም ነገር ካለ እሱን መክሮ እሷም ላይ ችግር ካለ እሷንም መክረው በአግባቡ ትዳራቸውን እንዲመሩ ማድረግ ነው እንጂ የሆነ ችግር በተፈጠረ ቁጥር ነይ ቶሎ የሚሏት ከሆነ ይሄ የባሏንም ሐቅ እንዳትወጣ እያደረጓት ነው። በወንጀል ላይ አላህን በማመጽ ላይ እየተባበሯት ነው ያለው ማለት ነው። ስለዚህ አላህን ሊፈሩ ይገባቸዋል። ቀደምት የሙስሊም ሴቶች ቀደምት የሙስሊም ሚስቶች የነበራቸው ባህሪ እንዲህ ስላልነበር አንድ ቀን አነስ ኢብኑ ማሊክ የሚያስተላልፉት ሐዲስ አለ። አንድ ሰው ነበርና ሚስቱን ከቤት እንዳትወጪ ብሏት ወደ ንግድ ወደ ሌላ ሀገር ሄደ እና ከቤት እንዳትወጪ ብሏታል። እሱ ከሄደ በኋላ አጋጣሚ ሆኖ አባቷ ታመመ። ሲታመም በቃ አባቴ ታሟል ብላ አልሄደችም። እንዳትወጪ ስላላት ምን አደረገች? ለነቢያችን አለይሂ ሰላቱ ወሰላም መልእክተኛ ላከች። አባቴ ታሞብኛል፣ ባሌ ደግሞ እንደዚህ እንዳትወጪ ከቤት እንዳትወጪ ብሎኛል፣ ምን ላድርግ አለቻቸው። ስትላቸው አጢዒ ዘውጀኪ አሏት ነቢዩ አለይሂ ሰላቱ ወሰላም። በቃ የባልሽን ትዕዛዝ ፈጽሚ አሏት። በቃ መርሐባ አለች። እውነተኛ አማኞችም ያው እንደዚህ ባህሪያቸው ይሄ ስለሆነ ማለት ነው። መርሐባ አለች። ከዚያ በኋላ ትንሽ ቆየና ደግሞ ባሏ ማነው አባቷ የታመመው አባቷ ሞተ፣ ሳታየው ማለት ነው። ከሞተ በኋላ የግድ ጀናዛውን እንትን ለማለት ለቅሶ መሄድ አለባትና አሁንም መልእክተኛ ላከች ለነቢዩ አለይሂ ሰላቱ ወሰላም። ታሞ የነበረው አባቴ ሞተ፣ ምን ይሻለኛል ሲሏት አጢዒ ዘውጀኪ አሏት። እንግዲህ የባል ሐቅ ምን ያህል ከባድ መሆኑን የሚያመላክት ነው። በቃ ባልሽ ያዘዘሽን መርሐባ በይ አሏት። እንዴት አባቴ ታሞ ሳላዩ አሁን ደግሞ ሙቶ ሳልቀብር ምናምን አላለችም። መርሐባ አለች። ለነቢዩ ዓለይሂ ሰላቱ ወሰላም ትዕዛዝ ለባሏ ትዕዛዝ እጅ ሰጠች፣ እሺ አለች። ፈአውሐ አላሁ ኢለ ነቢይ ሰለላሁ ዐለይሂ ወሰለም አነ አላህ ገፈረ ሊአቢሃ ቢሰበቢሃ። ለነቢዩ ዓለይሂ ሰላቱ ወሰላም አላህ ወሕይ ያወረደላቸውና የዚችን ሴት አባቷን በሷ ምክንያት የባሏን ትዕዛዝ በማክበሯ ምክንያት አላህ ምሮታል ያንን የሞተውን ሰውዬ የሚል ወሕይ ለነቢዩ ዓለይሂ ሰላቱ ወሰላም አወረደላቸው አላህ ሱብሓነሁ ወተዓላ። እቺ ሴት ብትሄድ እኮ ለሱ ምንም የምትጠቅመው ነገር የለም። ከሞተም በኋላ ሂዳ ቀብሩ ላይ ብትገኝ ሐዘኑ ላይ ብትገኝ፣ ነገር ግን የባሏን ትዕዛዝ መርሐባ ብላ አክብራ ቤት በመቀመጧ ምክንያት ለአባቷ የምህረት ሰበብ ሆነች። አላህ እንዲምረው ተደረገ። እና ይህ ለሙስሊም ሴቶች ትልቅ ትምህርት ነው። ትልቅ ትምህርት። ይሄ ሲባል እስልምና ሴቶችን ይጨቁናቸዋል እንደዚህ ይላቸዋል ማለት አይደለም። በቃ የባሏን ሐቅ እንድታከብር ነው። የባሏን ሐቅ በማክበሯ ምክንያት እሷም ትከበራለች። እንደፈለገች የምትገባ የምትወጣ ከሆነ ግን በጎረቤትም ዘንድ የምትናቅቺ ባሏን የማታከብር በቃ ትዳር እንዳላት ሴት አይደለችም እኮ እየተባለች ሐታ አይደለም አላህ ዘንዳ በሰው ዘንድ እንኳን የምትተችና እንትን የምትል ነው የሚሆነውና ይሄ ነፃነት አይደለም። ነፃነት ያለው በእስልምና ውስጥ ነው። ነፃነት ያለው በእምነቷ ውስጥ ነው። ስለዚህ ምንም ጉዳይ ይኖር ችግር ይኖር ቤተሰብም ጣልቃ እየገባ ትተሽው ነይ እንደዚህ አድርጊው ከማለት ይሄንን ሐዲስ ለነሱም ለቤተሰቦችም ጭምር ትልቅ ትምህርት የሚሰጥ ነው። ያኒ ሙስሊሞች ነን ካል የግድ የእስልምና አስተምሮ የሚያስተምረው መቀበል ግዴታችን ነው። ነቢያችን አለይሂ ሰላቱ ወሰላም የነገሩንን የመተግበር ግዴታም ስላለብን እንዲህ አይነት ጉዳይ ሲኖር ሐታ በአባቷን ቢታሞ ቤተሰብ የሆነ ነገር ተፈጥሮ ባሏን አስፈቅዳ ነው መሄድ መቻል ያለባት። እንደዚህ ሁኛለሁና ነይ ቶሎ እያሉ ቤተሰቦች በሴቷ ላይ ግፊት ማድረግ የለባቸውም። ያኒ ለባሏ ነግራ እሱም ደግሞ መከልከል አይገባውም። አባቷ አይደለም ታሞ በሰላሙም ጊዜ ወላጆቿን እንድትዘይር የመፍቀድ ግዴታ አለበት። ሲሆን አብሮ ሄዶ መዘየር፣ ካልሆነ ደግሞ እሷ እየሄደች በሳምንት አንድ ጊዜም ሆነ በወርም ሆነ ፕሮግራም አድርጎ
እየሄደች የመዘየር ሁኔታ ሊኖር ይገባዋል። ከዛ ውጭ ግን ቤተሰቦች በቃ መብት እንዳላቸው ሆኖ የባልም ቤተሰብ ልክ በልጁ ላይ መብት እንዳለው አድርጎ የሚስትም ቤተሰብ በልጃቸው ላይ መብት እንዳላቸው አድርገው እንደፈለጉ እሷን የማዘዝ እንደፈለጉ እሱን እንደዚህ አድርግ ትዳርህን እንደዚህ አድርግ እያሉ የማዘዝ ምንም መብት የላቸውም፣ ሐቅ የላቸውም። ይሄን የሚያደርጉ ከሆነ በሁለቱ መካከል ያለውን ፍቅር የሚለያዩ ከሆነ ባል በሚስት ላይ እንድታምጽ ሚስት በባሏ ላይ እንድታምጽ የሚያደርጉ ከሆነ ይሄ የኔ ተከታዮች አይደሉም ብለው ነብዩ አለይሂ ሰላቱ ወሰላም ስላስጠነቀቁ ከዚህ በላይ ደግሞ ማስፈራሪያ የለም። ያኒ ሙስሊም ነኝ እያልኩ እኔ ነብዩ አለይሂ ሰላቱ ወሰላም የኔ ተከታይ አይደለህም ያሉት ተግባር ላይ የሚገኝ ከሆነ እስልምናዬ ምኑ ላይ ነው? ስለዚህ ሁለቱም በአግባቡ ብዙ ትዳር እየፈረሰ እንደሆነ እያየን ስለሆነ ማለት ነው። ምራት እና አማት የሚባለው እንደ ባህላችን ሆኖ በቃ በሁለቱ መካከል ያለ መስማማት ሁኔታ በሰፊው ይታያል። የተወሰነ ቤተሰብ ደግሞ ምንም ጣልቃ ገብነት የሌላቸው እንደውም ሁለቱም ቤተሰቦች እጅግ በጣም ቤተሰብ ሆኖ የሚዋደዱ የሚፋቀሩም ደግሞ አሉ። ስለዚህ እነሱን እንደ ሞዴል ተጠቅሞ እነሱን ማበረታታት፣ ከዛ ውጭ ግን ሁለቱም ጣልቃ እየገቡ ትዳርን የሚበታትኑትን ትዳር እንዲፈርስ የሚያደርጉትን ሰዎች ደግሞ አላህን ፍሩ ብሎ ከዚህ ካሉበት መጥፎ ተግባር እንዲቆሙ ማድረግ የሁሉም ኃላፊነት ይሆናል። ስለዚህ በአጠቃላይ አላህን እንፍራ ነው። ሰው አላህን ከፈራ አይደለም ለልጁ ትዳር ቀርቶ ለሌላውም መልካምን ነገር ነው የሚመኘው። ነገር ግን ቆሻሻ የሆነ አስተሳሰብ ቀልቡ ላይ ካለ ግን የሚያስበው ምን ጊዜም ቆሻሻ ነገር ነው፣ መጥፎ ነገር ነውና ከዚህ ላይ ሊቆጠቡ ይገባል። የእስልምና ማስተምህሮ ይሄንን ስለሚያስተምር ማለት ነው። ማሻአላህ አንዱ ሼኻችን ሐቂቃ በጣም ቆንጆና ጠቃሚ መልእክት ነው። ያው ብዙ ጊዜ እንዳላችሁት አማትና ምራት ሲባል ለምሳሌ የባል ሚስት እሱ የባል እናት ልጄ ነው ብላ እንደምታስበው ሁሉ እሷንም እኩል ልጄ ነው ማለት አለበት። አንዳንዴ የጧት ፀሐይ ለልጄ የማታ ፀሐይ ለምራቴ ይባላል እንደተረቱ እኩል አድርጎ አለማየት ማለት ነው። እሷን እንግዲህ ማታ ፀሐይ መጥፎ ስለሆነ መሰለኝ የጧት ፀሐይ ደግሞ ጠቃሚ ስለሆነ መሰለኝና ልጆቼ ናቸው ብለው ካሰቡ ሼኻችን እንዳሉት እሷ ለምሳሌ እናቲቱ የባልየው እናት ልጇ የሆነ ነገር ቢናገራት ምሳሌ እንደ ቢቆጣት ምን ቢላት ያው ልጄ ነው ስለምትል አትቀየምም። እናቲቱ እሱንም እንደዛ ብታደርገው እናቴ ናት ብሎ ስለሚያስብ አይቀየምም። ግን በተቃራኒው ሲሆን ለምሳሌ የባል እናት ልጅቱን ስትናገር ሚስቲቱን እሷም የሐቂቃ እናቴ ናት ብላ ስለማታምን በትንሽ ነገር ይከፋታል። ያ ሴት ልጇ የማይከፋትን ማለት ነው። እናትም እንዲሁ ያው ልጄ የሐቂቃ ልጅ ሆናለች ብላ ስለማታምን እንዴት ትናንት መታ እንዴት ትለኛለች እየተባለ ነገር ይሰፋልና እንደው በጣም ቆንጆ ነጥብ ነው። አሁን ደው ከዚሁ ጋር እንደው ማንሳት የምፈልገው አንድ ነገር አለ ማለት ያየ ነው። በተለይኛ አካባቢ ላይ የተከሰቱ ሁለት አይነት እንትኖች አሉ ከዚህ ጋር ተያይዞ። አንደኛው ምንድነው ሼክ የባል እናት ሁሌ ይመጣሉ ልጄ ነው የልጄ ትዳር እንዲበላሽ አልፈልግም ምናምን ብለው ሚስት ጋር ጫና ያደርጋሉ። በልጠይቅህ ሰበብ ይሄዳሉ ወይም ደግሞ እሱም ጋር ሊኖሩ ይችላሉ ማለት እና ይሄን ለምን አልሰራሽም ይሄን ለምን አላደረግሽም ይሄ ለምን እንደዚህ ሆነ በረባው በቃ መተክተክ ማለት ነው። ሷሊ ሚስት ከሆነች ትችላለች ይሄን ለምን ለባለ ነግረዋለሁ ለምን ቀልቡ ይሰበራል ለምን ያዝልብኛል ብላ ማለት ከዚህ ካለፈ ደግሞ ምናልባት ልጅ እንትን ካላለ እሳት አገባ እነሱ ጋር ተገባና ነገርየው ከሮ ባልየው ጋር ይደርሳል ማለት ነው። ከዛ ባልየው መሀል ገብቶ ለማስማማት ሲሞክር ሚስት ምን ትላለች? እኔ ለእናት አግዘ ነው እንዴ ትላለች። እና ደግሞ ትናንትና በመጣች ሴት እኔ እንትን ብለኸኝ ነው እንትን የሚላል አንድም ማለት ነው። ይሄም አለና ሁለተኛ ነገር ደግሞ ምንድነው በተለይ ከሴቷ ከሚስት ቤተሰቦች ጋር የመጣ የሚገርም አንድ ነገር ነው። እና ምንድነው እሱ ደግሞ ቤትሽ እንትን እንዳይንቅሽ ያለሽን ሁሉ መርሃባ አትበይው ይሄን አርግልኝ በይው አላረነ እንደዚህ በይው እንደዚህ አርግ በይው አንቺ ካልነገርሽው በምን ያውቃል ምናምን እንደዚህ ብለው የሆነ እንትን የሚሏሉና ሼክ ያነሱት ነገር በተለይ ተመልካቾቻችን ትልቅ ሐሳብ ነው። እናቶችን አባቶችን ሚስቶችን ባሎችን ትልቅ ነገር ነው የምንማርበትና በተለይ ደግሞ ሸሪዓችን ላይ ያለ የትኛውም ነገር ውብ ነው። መዋብ ማማር የፈለገ ሰው
በሸሪዓ ነው። ሌላ ምንም አይነት አማራጭ መንገድ የለንም። ሸሪዓችን ላይ ያለ ነገር ሁሉም ነገር መሐሲን ነው፣ ውብ ነውና ተመልካቾቻችንም የዛሬው የፍቅር ጎጆ ፕሮግራማችን ያያችሁትን የተከታተላችሁትን ይመስላል። ትልቅ ቁም ነገር እንደጨበጣችሁ በማመን ወደ ቀጣይ ፕሮግራማችን ምን ይሸጋገር ይሆናል ማለት ነው።